ምን እንደማፈቅርሽ ብታይ። በአንተ መፈቀር እኮ እድል ነው። ታዲያ እንደዛ ከሆነ የምወዳቸውን ከንፈሮች እንደሰማቸው ፍቀጅልኝ። የኔ ማስፈቀድ እኮ አይጠበቅብህም። ያንተ እኮ ነው። ሰማቸው። ማን ነው? ማነች? ምንድን ነው? እንዴት ልትመጣ ቻለች? እንኳን ወደ ወይኗ ሚዲያ በሰላም መጣችሁ። ይህ ወይኗ ሚዲያ ነው። አምነን ድራማ ተከታታይ አዲስ ድራማ ይዤላችሁ መጥቻለሁ። በመግቢያው ላይ እንግዲህ ለማሰማት እንደሞከርኩት ይህ ድራማ አንድ ወንድ አለ፣ ሁለት ፍቅረኛሞችን የያዘ ወይም ደግሞ በፍቅር ላይ የማይጸና የማይታመን ወንድ ነው። እችን ወደድኩሽ ሞክልሽ እያለ ነገር ግን ለረጅም ዓመት ደግሞ በፍቅር የሚያኖራት አረብ ሀገር የምትሰራ ሚስኪን ሰራተኛለች ማለት ነው። ማለቴ የእሱ ፍቅረኛ። እናም እንግዲህ እችን በመግቢያው ላይ እንደሰማችሁት በቃ እኔ አንቺ ነኝ አይነት ነገር እያለ በድንገት ደግሞ ከአረብ ሀገር ያችኛዋ ትመጣለች። እናም በሩ ተቆርቁሮ በሩ ከተከፈተ በኋላ ይች ምን ያደርጋት ማናት የኔ ፍቅር ደግሞ ስትል ሰማዋት። ምንድን ነው የምሰማው አለችው። እባክሽን ተረጅኝ። አዎ የኔ ፍቅር ነው የምትለው። እባክሽ ተረጅኝ፣ በኋላ አስረዳሻለሁ። ብቻ አንቺ አሁን ሰራተኛ ምሰይልኝ አላት። ማመን አቃታት። እንዴት ይሄን ላደርግ እችላለሁ ብላ በጥፊ መታችው። ችግር የለም በኋላ በደንብ አስረዳሻለሁ፣ ለሁለታችንም ስል ነው። ይህን ባለማድረግሽ በኋላ ትጸጸቻለሽ ብሎ እንደምንም ለማሳመን ሞከረ። እናም ተቀበላት፣ በሩን ከፈተላት። ሳሳሙ በቃ የናፍቆት እንደናፈቃት ምናምን ለማስመሰል ሞከረ። እናም ሰራተኛ ይዤልሻለሁ አላት። ያችኛዋም የሴት ድምፅ ሰምቼ ነበር ስጋ ወስድ። አዎ ሰራተኛ እኮ ይዤልሽ ነው፣ እንዳትቸገሪብኝ ብዬ ሰራተኛ ይዤ ጠብቄሽ ነው ምናምን ብሎ አላት። እህቴ እኮ ተረጋጊ፣ አሁን አትሂጂ ብላኝ ነበር ግን በቃ አይንህን ለማየት ስለጓጓሁ ነው የመጣሁት አለች። እንኳን መጣሽልኝ የኔ ፍቅር እንኳን መጣሽልኝ ብሎ ለማንኛውም እስኪ የምትበይው ምግብ ምን እንደሰራ ይለይልሽ ብሎ ወደ ኪችን መጣ። እናም ሰራተኛዋን መጀመሪያ መታ ተዋውቃት ነበርና ስታያት አልወደደቻትም። አለባበሷ ምንድን ነው ሰራተኛ አትመስልም ብላው ነበርና ያንኑ ይዞ ሚስቴ አልወደደችውም አለባበስሽን፣ እባክሽ የኔ ፍቅር አስተካክሊ፣ ይህንም አደርገው ለእኛ ስል ነው እያልክ አታታለኝ፣ እኔን አታለኸኛል፣ እሷን ግን ልትጎዳት አትችልም አለችው። በጭራሽ እንደዛ አይደለም እባክሽ ተረጅኝ አላት። በጭራሽ ልረዳህ አልችልም። እንደምንም አሁንም አሳምኗት ተመልሶ ሄደ። ተመልሳ እንደገና አጭር ሚኒስከርት ጉርድ ለብሳ አለቃ ልብስ እንድቀይር አዛኝ ነበር፣ ይህንስ ወደድከው ብላ አጭር ሚኒ ለብሳ ጭራሽ ሳሎን ሄደች። ተናደደች። አዲሲቱ ማለትም ከአረብ ሀገር የመጣችው ፍቅረኛው ሰራተኛ ያልካሴ ግን ጤነኛ ናት? ምንድን ነው ያለባበስ አለችው። እሱም በጣም ተናዶ ቆይ በደንብ ነግሬያት ልምጣ ብሎ ወደ ክችን ይዟት ሄደና በፍቅር ላይ ለምናት ሞከረ እንዲታስተካከል። ችግርህን አስረዳኝ፣ ማወቅ እፈልጋለሁ። ለምንድን ነው እሷንም ልትጎዳት ነው ወይ እንደኔ ያለችው። እባክሽ አይደለም ተረጅ፣ ለሁለታችን ስል ነው። አሁን ብቻ አይደለም ትንሽዬ ጊዜ ስጭኝ፣ ለብዙ ዓመት እንትን ያልኩትን ነገር እንዳታበላሽብኝ ብሎ ለመና። ጽዮንም በጭራሽ አለችው። እንግዳስ ብሎ አንገቷን አንቆ ሊገላት ነበረ። ምንም ነገር ብታወሪ እገልሻለሁኝ ብሎ አስጨነቃት። እና እሷም እያለቀሰች ታለ ፍቅረኛው ደግሞ መጸዳጃ ቤት የት ነው ብላው ወደ መጸዳጃ ቤት አሳያት። ግን መኝታ ክፍሏ ጋር ቅርብ ስለነበር የልጅቱ ጋር ማለትም የጽዮን ጋር፣ ጽዮን ደግሞ ፍራሿ ላይ ሆነ እያለቀሰች ነበር። አዲስቱ ፍቅረኛም ከአረብ ሀገር የመጣችው እንግዲህ ገብታ ምን ሆነሽ ነው የኔ ውድ ለምን እንደምታለቅሽው አለቻት። ፍቅረኛዬ ከዳኝ፣ የወደፊት ባሌ የልጆች አባት ብዬ የተመኘው ሰው ከዳኝ፣ ለዛ ነው አለቻት። አይዞሽ እሱ ቢከዳሽ ደግሞ ሌላ ብዙ መልካም ሰዎች አሉ፣ ልክ እንደኔ ባል አይነት በጣም መልካም ሰው እኮ ነው፣ እያሱ የሚባል መልካም ልጅ ነው ምናምን አለቻት። እባክሽ ወንዶችን አትመኝ፣ አንቺም ቢሆን እንደኔ እንዳትጎጅ ብላ ልታስረዳት ሞከረች። ግን አዲሲቱ ከአረብ ሀገር የመጣችው በጭራሽ መረዳት አልፈለገችም። እንዲያውም እሷን ለምንድነው እንደዚህ የምትይው እያለች መረዳት ሳትፈልግ ቀረች። እንደምንም ጥለዋት ሄዱና እሷ ጥላቸው ወጣች። ከዛም እነሱም ተያይዘው ወደ ክፍል ገቡ። በጣም ናፍቃኛል ተዋት እሷን ብላው ተያይዘው ገቡ። እያሱና ከአረብ ሀገር የመጣችው ጽዮንም እንግዲህ ሳሎን ላይ ቆማ ምንም ሊያስችላት አልቻለም። ይችልኝ እኔ መጠበቅ አለብኝ፣ እኔ በተጎዳሁ ልክ እሷ መጎዳት የለባትም፣ ላድናት ይገባል አለችና በሩን እንዳቆረቆረችባቸው ሲከፍቱላት በጣም ተናዳን የከፈተችላት።
ሰራተኛ ግን ጤነኛ ናት? አእምሯ ይሰራል? ምንድን ነው 10 ጊዜ እየቆረቆረች እየተከታተለች የምትቆረቆርብን? ችግር አለባት እንደ ብላ በጣም ተናዳ አስቆረቆረው። ጸጉር ጌጥ ልወስድ የመጣሁት ብላ ክፍላቸው ውስጥ ገባች። እዚህ እኮ ጸጉር ጌጥ የለሽም፣ አላመጣሽም፣ ደግሞ የለሽም ነበር፣ ሂጂ ብለንሻል፣ ቤትሽ ከፈለሽ ሂደሽ ረፊ ብለንሻል ብላ አባረረቻት። ነገር ግን በዛው ቅጽበት ደግሞ ትልቁ በር ተቆረቆረ። ያንንም በር ለመክፈት ወደ በሩ ሄደች። በድንገት ደግሞ የኢያሱ የቅርብ ጓደኛው ነው የመጣው። እናም ከፍታ አስገባችው። ልጥራለሽ ኢያሱ የለም ሲላት፣ አዎ አለ። እሺ ልጥራለ ብላው ኢያሱን ለመጥራት ክፍሉ ከሄደች በኋላ አይ እኔ ከምጠራው ለምን ራሱን አስገብቸው ራሱ አይጠራቸውም ብላ ናግባ፣ እንደውም ያ ነው በሩ፣ ሂድና ቆርቆር አለችው። ይሻላል አላት። አዎ አለችው። ሂዶ ቆርቆሮ በሩን በንዴት አሁንም ልትመታት በሚመስል ስሜት ውስጥ ሆና አንቺ ሲነግሩሽ አሰሚም ምንድነው ችግርሽ ብላ በሩን ክፍት ስታረግ ወንድ ነው። በጣም ደንግጣ ወጣች። ኢያሱን ነው የምፈልገው ሲላ አለልህ ብላ ኢያሱ የሚፈልግህ ብላ ጥላ ወጣች። እሷ ማለት ነው። ወጣ ኪችን ሄደች። ኪችን ስትሄድ ጽዮንም አለች። ግን ከኢያሱ ጋር ከአረብ ሀገር ከመሄድሽ በፊት ተኝተሽ ታውቂያለሽ አለቻት። አይ በጭራሽ፣ እንዴት ተዋወቅን ስለነበር የሄድኩት አልተኛውም ከሱ ጋር፣ ነገር ግን በጣም ማምነው ጥሩ ጓደኛዬ ነው አለቻት። አይ አትመኝ ሁሉንም ሰው እባክሽን፣ ገላሽን ጠብቂ፣ ተረጋጊ ትንሽ አለቻት። ምን ለማለት ፈልገሽ ነው? የምታውቂው ነገር አለ አለቻት። ከዛ አሰበችው። ብነግራት ሄዳ ነው አታምነኝም፣ ሄዳ ትነግረዋለች፣ እሱ ደግሞ እገልሻለሁ ብሎኛል፣ ስለዚህ ይገለኛል። ምን ማድረግ አለብኝ? እች ልጅ ልጠብቃት ይገባል፣ ግን ደግሞ አትረዳኝ፣ ምን ላድርግ እያለ የተጨነቀችና አይ የማውቅ የለኝም፣ ግን ሁሉም ወንዶች አንድ አይነት ናቸው፣ እባክሽ ራስሽን ጠብቂ አለቻት። ማመን አልፈለገችም። አትለፍልፊ፣ የምታውቂው ነገር ከሌለ ዝም ብለሽ አትቀባጥሪ ብላ ጥላት ሄደች። እንግዲህ ጓደኛውም ለካስ በሩን ሲከፍት ግደሉት ብሎ በር ከፍሎ ነበር። ኢያሱ በጣም የሚወደው በጣም የሚያቀርበው ጓደኛው ነበር። ግን ምክንያቱ ምን እንደው አላውቅም፣ አስገድየዋለሁ ብሎ ጨርሶ ነበር። ግን የት ጠፍተህ ነው ሲለው፣ ታስሬ እኮ አሁን ከእስር ቤት መውጣቴ ነው ወንድሜ፣ ሌላ መሄድበት ስለሌለኝ አንተ ጋር መጣሁ አለው። በጣም ተናዶ ግን ደግሞ እያስመሰል አቀፈውና በቃ ሳሎን ተቀምጠ ጠብቀኝ መጣሁ ብሎት ተመልሶ መጣ። ከዛም በምን እንደታሰረና እንዴት እንደነበረ ጠየቀው። በውስጡ ግን እንዴት እንዳልሞት አላውቅም፣ እኔ እኮ ግደሉት ነበር ያልኳቸው፣ ሰሩልኝ እነዚህ የተረገሙ እያለ እሱም ሌላ መሄድበት ስለሌለኝ ለጊዜውም ቢሆን አንተ ጋር ልረፍ ወንድሜ፣ በማላውቀው ነገር ታስሬ ይሄው በማላውቀው ነገር ተፈርዶብኝ፣ አሁንም ደግሞ እነሱ ነጻ አውጥተው ለቀቁኝ አለው። እንኳን ወጣህ፣ ዋና መውጣት ነው። ደግሞ እኮ አንተ ከእናትም ከአባትም ልጅ በላይ ምርጥ ወንድሜ ነህ። ሌላ ምን መሄጃ አለህ? ለምንስ ደግሞ ትጠይቃለህ? እኮ እንደ አንዱ ቤት ቆጠረው። ስለዚህ ከፈለግ መኝታ ክፍላችን እንለቅልሃል ብሎ ቀለደበት። በውስጡ እኮ ግን እንዴት አልሞተም እያለ እየተናደደበት ነው። እናም በዚህ መካከል እንግዲህ ከአረብ ሀገር የመጣችውን ፍቅረኛው የጽዮን ቃል አልተመቻትም እና ወደ ክፍሏ ገብታ እየተከዘች ተቀምጣ ሳለ በድንገት ትራሱን ስታነሳው ከትራሱ ስር ኮንዶም አገኘች። በጣም ደነገጠች። እንዴት ይሄ ኮንዶም እሱ አልጋ ላይ ተገኘ? ኢያሱ ከሌላ ሴት ጋር ይተኛል ማለት ነው? አይታመንም ማለት ነው እያለች እንግዲህ ለዛሬ እዚህ ላይ ያበቃ። ይህ አምነን ድራማ ነው። ውድ ተመልካቾች ይህንን የአምነን ድራማን ያቀረብኩላችሁ ደግሞ ወይኗ ሚዲያ ነው። ቤቱን አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ፣ ሼር በማድረግ እንደምታበረታቱ ተስፋ አደርጋለሁ። ሰላማችሁ ይብዛ።